በኢትዮጵያ ድንበር ከባድ ውጊያ እየተደረገ ነው። ድንበሩ ላይ ጦሩ መጠነ ሰፊ ዘመቻ ጀምሯል። ከባድ ውጊያ ተቀስቅሷል። ጦሩ ድሮን መትቶ መጣሉን ይፋ ያደረገ ሲሆን በአየርና ምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑም ታውቋል። ዝርዝር መረጃውን እናካፍላችኋለን። ቀይ ባህር የአፍሪካ ቀንድ አሁን ከምንጊዜውም በላይ ለግጭት የተጋለጡና ውስብስብ ሆነዋል ሲል የኢትዮጵያ ጦር ጠቅላይ ኤታማዦር ሹም ተናገሩ። ይህንን መረጃ ይዘናል፣ እናካፍላችኋለን። የኢትዮጵያ አየር ኃይል አዛዥ የሀገር መከላከያ ሰራዊት በቴክኖሎጂና በዝግጁነት ብሔራዊ ጥቅሞችን ለማስጠበቅ የተገነባ መሆኑን ተናገሩ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በኢትዮጵያ ድንበር ላይ ጦሩ መጠነ ሰፊ ዘመቻ ጀምሯል። ከባድ ውጊያ ተቀስቅሷል። ጦሩ ድሮን መትቶ መጣሉን ይፋ ያደረገ ሲሆን በአየርና ምድር የታገዘ ከባድ ውጊያም እየተደረገ ስለመሆኑ ታውቋል። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ወይንም ሰማያዊ አባይ ግዛት የምትገኘውና ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ ድንበር ከተማ ኮምቦልቻን መልሶ ለመቆጣጠር ከትላንት አንስቶ ሰፊ ማጥቃት መክፈቱን አናዶሉ የጦር ምንጮችን ጠቅሶ ዘግቧል። ይህ ጥቃት የተሰነዘረው ከአማጽያን የፈጣን ድጋፍ ኃይል ወይንም አርኤስኤፍ እና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር ከባድ ውጊያ ከተደረገ በኋላ ነው። የዜና ጣቢያው ስማቸው እንዳይገለጽ የፈለጉትን የጦር ምንጮችን ጠቅሶ እንደዘገበው የሱዳን ጦር ኃይልና አጋሮቹ በኩምሩክ ከፍተኛ ዳርቻ ከሚገኙት የፈጣን ድጋፍ ኃይል ወይንም አርኤስኤፍ የፊት መስመር ይዞታዎች ላይ ለሰዓታት ከቆየ ውጊያ በኋላ ከባድ ጥቃት ሰንዝረዋል። የጥቃት ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ ወይንም ሰሜን ጥምረት ቁጥጥር ስር ቆይታለች። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤሚሬትስ ወይንም ዩኤኢ የሚደገፈው የፈጣን ድጋፍ ኃይል አርኤስኤፍ እና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን የዚህ ዓመት መጋቢት ወር ላይ ኩምሩክን ከተቆጣጠሩ በኋላ በብሉ ናይል ክልል ውስጥ ለወራት የቆየው ወታደራዊ ዘመቻ በበረታበትም ወቅት ነው። ይህ ሁኔታ ግጭት ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋትን ፈጥሯል። የኢትዮጵያ አየር ኃይል አዛዥ የሀገር መከላከያ ሰራዊት በቴክኖሎጂና በዝግጁነት ብሔራዊ ጥቅሞችን ለማስጠበቅ የተገነባ መሆኑን ተናገሩ። የኢትዮጵያ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ የኢትዮጵያ ብሔራዊ መከላከያ ሰራዊት የሀገሪቱን ብሔራዊ ጥቅሞች ለማስጠበቅ የተነደፈ ዘመናዊና በቴክኖሎጂ የሚመራ ተቋም መሆኑን ተናገሩ። እሳቸው ይህን አስተያየት በሰጡበት በመከላከያ ሚዲያና ኮሙኒኬሽን ማዕከል አዘጋጅነት ከተለያዩ የመከላከያ ሰራዊት ክፍሎችና መመሪያዎች ለተወጣጡ የሚዲያ አመራሮችና የኮሙኒኬሽን ባለሙያዎች በተሰጠ የስልጠና መድረክ ላይ ንግግር ባደረጉበት ወቅት ነው። ዘመናዊ ጦርነት በፍጥነት እያደገ መምጣቱን ከጊዜ ወደ ጊዜ በቴክኖሎጂና በምርምር እድገቶች ላይ የተመራ መሆኑን አበክረው የገለጹት አዛዡ የመከላከያ ሰራዊቱ ከነዚህ እድገቶች ጋር በተጣጣሙ መልኩ አቅሙን በቀጣይነት እያጠናከረ መሆኑንና ለኢትዮጵያ ልዩ የጸጥታ ሁኔታ ምላሽ ሰጪ ሆኖ እንደሚቀጥልም አክለዋል። በውይይቱ ላይ የተሳተፉት የመከላከያ ሚዲያ ባለሙያዎችን ጨምሮ የኢትዮጵያ ሰፊ ሀገራዊ አቅም፣ የዳበረ ታሪክ እንዲሁም የተለያየና የተሳሰረ ማህበረሰብ ለአንድነት መረጋጋትና ዘላቂ ልማት ቁልፍ መሰረቶች መሆናቸውን አጉልተዋል። የወታደራዊ ሚዲያ ባለሙያዎች የተቋሙን ታሪክ፣ መስዋዕትነቶችና ስኬቶች ለህዝብ ውጤታማ በሆነ መንገድ የማሳወቅ አስፈላጊነትንም አስመረውበታል። ውይይቱ በተጨማሪም የተረጋገጡ ተቋማዊና ሀገራዊ ስኬቶችን ወቅታዊና ትክክለኛ እንዲሁም ቀዳሚ በሆነ የኮሙኒኬሽን ስራ በማሳወቅ የተሳሳቱ መረጃዎችንና ተሳሳች ትርክቶችን መከላከል እንደሚያስፈልግም አጽንኦት ሰጥተውታል። የመከላከያ ሰራዊቱ ሰላምን በመከላከል አቅም ለማስጠበቅ የተዋቀረ በመሆኑ በተመሳሳይ ጊዜም ግጭት ቢፈጠር ወሳኝ ምላሽ አቅሞችን ለማረጋገጥ ከፍተኛ የዝግጁነት ደረጃን ጠብቆ እንደሚቆይም ተገልጿል። ሌተናንት ጀነራል ይልማ አክለውም ውጤታማና ነባራዊ ሁኔታን ባገናዘበ ግንኙነት ወይም ኮሙኒኬሽን በታጠቁ ኃይሎች ውስጥ ሞራልንና ስነ ልቦናዊ ጥንካሬን ማጎልበት ያለውን ጠቀሜታ አበክረውም ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። ቀይ ባህር የአፍሪካ ቀንድ አሁን ከምንጊዜውም በላይ ለግጭት የተጋለጡና ውስብስብ ሆነዋል ሲሉ የኢትዮጵያ ጦር ጠቅላይ ኤታማዦር ሹም ተናገሩ። ለረጅም ጊዜ አለመረጋጋት ሲታይበት የነበረው በቀይ ባህርና በአፍሪካ ቀንድ ያለው ጸጥታ ሁኔታ ከምንጊዜውም በላይ ለግጭት የተጋለጠና ውስብስብ ሆኗል ሲሉ የኢትዮጵያ ብሔራዊ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ስማቸው ያልተጠቀሰ ጠላቶች ኢትዮጵያ ያላትን ቀጠናዊ ተጽዕኖ ለመገደብ ሲሉ በውስጥ ጉዳዮች ተጠምዳ እንድትቆይ እየሰሩ መሆናቸውንም አስጠንቅቀዋል። በኢትዮጵያ መከላከያ ኮሌጅ ጸጥታና ስትራቴጂካዊ ጥናቶች ፕሮግራም አራተኛው ዙር ከፍተኛ መኮንኖች የምረቃ ስነ ስርዓት ላይ ንግግር ያደረጉት ብርሃኑ የኢትዮጵያ ባለንጣዎች ሀገሪቱን በሀገር ውስጥ ጉዳዮች ተጠምዳ እንድትቆይ ለማድረግ ሴራዎችን እየጠነሰሱና ወደ ንቁ ግጭቶች እየቀየሯቸው መሆኑንም በዚህም ሀገሪቱ በቀጠናው ያላትን የመረጋጋትና የመሪነት ሚና እንዳትጫወት እያደረጉ መሆኑን ገልጸዋል። በተመሳሳይ ጊዜም እነዚህ ተዋናዮች ለኢትዮጵያ ጸጥታ ላይ ያለውን ጫና ለመጨመር ሲሉ ጎረቤት ሀገራትን እያተራመሱ መሆናቸውንም ተናግረዋል። በመከላከያ ሰራዊቱ መረጃ መሰረት የጦር ጠቅላይ ኤታማዦር ሹም አክለውም በታሪክ ኢትዮጵያ የባህር በር ታጋይ ለማድረግ ይፈለግ የነበረውና የረጅም ጊዜ ጸረ ኢትዮጵያ ጥምረት
ሲሉ የገለጹት አካል ታሪካዊ የሆኑት ጸረ ኢትዮጵያ ሴራዎች በማስቀጠል ላይ ሆነው ዛሬም ራሱን ጽምዶ በሚል ስም ቀይሯልም አድሷል ብለዋል። ጀነራሉ በተጨማሪም ቀና ለሊት ለጦርነት ማሳለፍ የማይችሉና በሽንፈት የማያፍሩ ሲሉ የገለጿቸው ስማቸው ያልተጠቀሰ ከዳተኞቹን የውጭ ፍላጎቶች የሚያራምዱና ኢትዮጵያን የሚያዳክሙ ጥምረቶች ውስጥ በመግባት የጠላት መጠቀሚያ መሳሪያ ሆነዋልም ሲሉ ከሰዋሉ። እንዲያሉ ድርጊቶችን ግጭቶችን እንዳራዘሙና ለትግራይ፣ ለአማራ፣ ለኦሮሞ ህዝብ ከጥፋት ውጪ ምንም አላመጡም ሲሉም ተከራክረዋል። ተመራቂ መኮንኖቹን ባነጋገሩበት ወቅት ትምርታቸውን የኢትዮጵያ ብሔራዊ ጥቅሞች ለማስጠበቅ እንደ ቁልፍ ወታደራዊ መሳሪያ ሆኖ እንደሚያገለግልም ተናግረዋል። አክለውም ዘመናዊ ጦርነት ከቀደሙት 4 የጦርነት ትውልዶች በከፍተኛ ሁኔታ መቀየሩን ገልጸው የተመራቂዎቹ ስትራቴጂካዊ ስልጠና የመሪነት አቅማቸውንና የሰራዊቱን ኦፕሬሽን ወይንም የዘመቻ ዝግጁነት እንደሚያጠናክርም ያላቸው እምነት ገልጸዋል። በመከላከያ ሰራዊቱ መረጃ መሰረት መኮንኖቹ በትምህርታቸው ወቅት ያገኙትን ዕውቀትና ክህሎት በመተግበር በቀጣይ ምድባቸው ግልጽና የሚታይ ምራ እንዲያሳዩ አሳስበዋል። ሰራዊቱ ወሳኝ የዝግጅት ስራዎች ሲሉ በገለጹት ወቅት እንደመሆኑ መጠን የላቀ አስተዋጽኦ ለማድረግ በከፍተኛ ተነሳሽነት እንዲሰሩም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያሉላችሁ ዘገባዎች እነዚህ መስሉ ነበር። ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።